አጠገብ ሰው ካለ ዞር ብላ አውራኝ። ማን ልበል? ስለኔ ከማወቅህ በፊት ልጅ እንዳመጣ ምንም ቢሉ እንዳመጣ ሄኖክ እንዳመጣ እማ ይኸውልህ አሁን በምነግርህ ቦታና በምልህ ሰዓት ቶሎ ካልደረስክ የእናትህን ሬሳ ነው የምታገኘው። ገባ? አንተ ማንም ሁን ማን ጉዳይ ከኔ ጋር ነው። እናቴን ጫፏ እንዳትነካት። ይኸውልህ ትሰማኛለህ? የምልህ ቦታ ቶሎ ከመጣ እናትህ ላይ ምንም ነገር አይደርስባትም። ቶሎ ካልመጣ ግን እናትህ ያበቃላታል። ገባ? ይኸውልህ እሷን ምንም እንዳታረጋት። ደግሞ አንድ ሰው አስከትለህ ብትመጣ ውጤቱ የከፋ ነው የሚሆነው። እኔ ያልከኝ ድረስ እመጣለሁ። ቦታው የት ነው? በቃ እናንተ ዝጉት በሉ። መጣሁ እንዴ በፈጠረ እንዳመጣው ልጄን እንዳመጣው እንዳትመጣው ልጄን እንዳመጣው እንዳትመጣው ልጄን ሄኖክ ላይ በተደረገው የሕክምና ውጤት እግሩ ላይ በደረሰው ጉዳት ለጊዜው ትንሽ ይቸገራል። እና መፍትሄው ምንድነው? እንግዲህ አሁን አቅማችን በቻለው መጠን በቅርቡ በእግሩ ቆሞ ለመሄድ እንዲጥር እንሞክራለን። አንድ ልጄ ነው። የትኛው ነገር ተደርጎ ልጄ መትረፍ አለበት። እባክሽ የቻላችሁትን ሁሉ አድርጉልኝ እባክሽ። ለጊዜው ይሄንን መድኃኒት ቆይ ግን ያልተረዳሁሽ ነገር ምንድነው? ምን ተረድተህ ታውቃለህ? ለነገሩ አንድ ነገር ለመረዳት አንድ ሴንቸሪ ይፈጅብህ። ደግሞ አታፍራም? ምንድነው ያልተረዳሁሽ ትላለህ? ቆይ ባለፈው ነገርኩሽ እንዴ? ውስጤ የራሴ ህመም አለብኝ አልኩሽ። እሱ መች ተረዳሽ እንዴ? ካልነገርክኝ እንዴት እረዳለሁ? እኮ እኔስ ካልነገርሽኝ እንዴት እረዳሻለሁ? እሺ እንደዚህ እናድርግ። መጀመሪያ አንተ ንገረኝ፣ ከዛ ደግሞ እኔ እነግርሃለሁ። እንዲያውም ተይው፣ አቡሳም እንጣጣል። እሺ እኔ ካው ነኝ። እኔ ካውተር ፊንገር ካው ድሮም እድል የለኝም። ከልጅነቴ እኮ ጀምሮ ያቺ አያቴ ረግማኝ ይሆናል። እባክሽ ምን አድርጋቸው ደግሞ ይረግማል? ክብሪት ብላ ካልጠፋ ስም ሰው አይደለች እንዲያወጣችልኝ። ለነገሩ እንኳን እኔ ተንኮለኛ ነበርኩ በጊዜው። በልሽ አሁን አታስቀይስ። ምንድነው እኔ የማላውቀው ውስጥ እየተሰማ ያለው ህመም? ልቤን ነው። ልብ ድካም? ኧረ አስጨርሽኝ እባክሽ። ከኔ ባሰ የወሬ ፍቅር ያዘሽ እንዴ? እና ምንድነው ግን ይሄንን ነገር ነግሬሽ የሚገባሽ ይመስልሻል? እንዴት አይገባኝም? አሁን ይልቅ ይሄን ሰስፔንስ እንትታ ወደ ገደለው ግባ። ልቤን የታመሙ ሊያውም ባንቺ ምክንያት። ባንቺ ምክንያት? አልገባኝም። ይሄን ያህል ዓመት ሙሉ ጓደኛ ማቾች ሆነን ባልነግርሽ እኮ እንዴት አትረጂኝ? ምኑን ልረዳ? ሁለት ተቃራኒ ጾታዎች ለረጅም ጊዜ አብረው ሲቆዩ በማላቸው ምን ይፈጠራል? ጓደኝነት ነው። ሌላስ? የሥራ ባልደረባ። አንቺ የሥራ ባልደረባ ጓደኛ ከዚህ ውጪ ሌላ አታውቂም እንዴ? ደሞ ትጮሃለህ እንዴ? ታዲያ ምን ይሁንልህ? ሁለት ተቃራኒ ጾታ ለረጅም ጊዜ አብረው መቆየት ፍቅር ሊፈጠር አይችልም? እኔ እንጃ እንግዲህ እኔ አላውቅም። እኔ እንጃ ምን እያልኳት ምን ታቀላልፋለች አለ። አሁንም እየነገርኩሽ ምንም ሊገባሽ አይችልም እንዴ? ጥያቄ ብቻ እኮ ነው የጠየቀኝ። ወይኔ ክብሪት፣ አሁንም ለማለት የፈለኩት አልገባሽ? ጥያቄ ብቻ ነው የገባሽ? አዎ አልገባኝም። እኔ የምለው ትምህርቱ እንዴት ነው የሚገባሽ? በእናትሽ እንዴት ነው የምትማሪው? እሱማ ታውቃለህ፣ ክላስ ውስጥ የገባ አስተማሪና ውጤቶቼ ይመሰክራሉ። እሺ አሁን እኔ ችግሬን ተናግሬያለሁ። ማፈፈር ደግሞ አይቻልም።
አሁን አንቺ ንገሪ እንዴ ምንም አልተናገርክም እኮ እያፋፈርክ ያለው አንተ ነህ እውነቱን መረዳት አልፈልግሽ እኮ አንቺ ነሽ እኔማ ተናግሬያለሁ እኮ አይ ቶ በቃ እኔም አልናገርም እንዲያው ልንገርሽ አይደል አውቀሽ ነው ያንቺን ላለመናገር ነው እንዲያው የሚቀርሽ ተውባ እኔ ከዚህ በላይ እንዴት አድርጌ ልንገራት አፈቅርሻለሁ እንድላት ነው የምትፈልገው እኔ ለራሴ እዛ ፊልም ላይ ሳያቸው እንዴት እንደሚያስጠሉ ደም አይገባትም ሮማንስ ልጠቅም አይመችኝም ምን ደግሞ እሱ ነገር ምን እንደማደርግ ፊልም አደረገችው እኮ ሕይወታለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሄኖክ እኮ በሰዎች ተደብድቦ ሆስፒታል ገብቷል። ሄደን አንጠይቀው? ለምን ነው የምንጠይቀው? እንዴ ሰው ሲታመም ለምንድን ሄዶ የሚጠይቀው? ሰው ሲታመም ነው። እሱን ግን ሂጅ አልጠይቀው። ቆይ እኔ የምለው በዚህ ልክ ግን ለምንድን እሱ የምጠላው? እኔ ከልጅነቴ ሳድግ ሁሉም ነገር ተደርጎልኝ ነው። አንድም ነገር እንዳጣ ተደርጌ አላደኩም። እሺ ማንም የኔን ነገር ሊወስድ አይችልም። ሊወስድ ሲያስብ የኔ ጥላቻ የከፋ ነው። እሺ አንተ እኮ ነው የመጣኸው። የመጀመሪያ ጊዜ እዚህ ኮሌጅ ስመጣ ከሄኖክ ጋር አየን፣ ተተዋወቅን። ከዛ መልካም ሰው ለመሆን ሞከርክ። በዛ መግባባት ጀመርን። እኔም ሄኖክን ቀስ በቀስ ለመርካስ ሞከርኩኝ። በቃ ይሄው ነው። አሁን አንቺ የኔ ነሽ። አመጣጥሽ ሳይሆን አሁን ያለንበት ሁኔታ ነው። እሺ ወሳኝ። ከዛሬ በኋላ እሱን ለማግኘት ከሞከርሽ አሁን ሽባ አድርጌዋለሁ። ከዚህ በኋላ ደግሞ እጨርሰዋለሁ። እሺ አንተ ነህ እንደዚህ እንዲሆን ያደረግከው። አሁን እኔ ይሄ ነገር ደግሞ ካንቺ ውጪ ሌላ ሰው ጋር አንድ ሰው ጋር ቢደርስ ሲጣርጊ ነው የምገልሽ። ከዚህ በኋላ የማልፈልገው ማንነቴን በገዛጅሽ እንዲመጣ እንዳታደርጊ። በጣም ጨካኝ ሰው ነህ። እሱን ገና ላየሽው። በሰላም ትምህርትሽን መጨረሽ ከፈለግሽ አርፈሽ ግንኙነታችን እንዲቀጥል አድርጊ። እሺ ሌላኛው ባህሪን እንዳሳይሽ አታድርጊኝ። እሺ በያውን ነኝ እንሂድ። ይኸውልሽ ይህን ጉዳይ ለፖሊስ ወይም ለሌላ አካል ብታሳውቂ የኛ ሰዎች አንቺና ልጅሽ ከሆስፒታል ሳትወጡ እዛው ያበቃልሻል። አሁን እፈታሻለሁ። በየትኛውም ቦታ ስትሄጂ የኛ ሰዎች አንቺን ይከታተሉሻል። ተግባባን? ሄሎ አለቃ፣ ሁሉም ነገር ተጠናቋል። እንዴት ነው? የሱንስ ሁኔታ እየተከታተላችሁት ነው? አዎ አለቃ፣ የኛ ሰዎች እየተከታተሏቸው ነው። ሴትዮዋን በደንብ ስላስፈራራናት ችግር ለመፍጠር አትሞክርም። አንድ ሴት ግን አብራት አለች። በሁሉም እንቅስቃሴ አብራት ትዞራለች። ማን እንደሆነች አጣራና ንገረኝ። ማነሽ እሷ? እሺ አለቃ፣ አጣርቼ እነግራለሁ። ሁሉም ነገር በጥንቃቄ ይደረግ። ይሄ የውሻ ልጅ ከኔ ጋር መፎካከር አይገባውም ነበር። ማንም በእኔ መስመር ከመጣ መጨረሻውን እንዲያመር አላደርገውም።
አዎ አሁን ገና ወደ ቤት ገባው። ስራው በሚገባ ይቀጥላል ማለት ነው። እኔ የምለው የአቶ አክሊሉን ሞት በተመለከተ የፍርድ ቤቱን ጉዳይ እንዴት አደረግልኝ? እንዴት ማለት? እሱን ጉዳይ ጨርሰ ጠብቀኝ ብያል ነበር እንዴ? ኦኬ እኔ ራሴ ደውልላታለሁ። ስልኳን ቴክስት አድርግልኝ አሁን። የሄኖክ ሁኔታ አሁን ጥሩ ላይ ነው። እግሩን ቤት ሆኖ እንዲታከም ተወስኗል። መድኃኒቱን በአግባቡ ከወሰደና እኛ በምንመድበው ሰው የአጭር ጊዜ ክትትል ለውጥ እናመጣለን እና አሁን ይዘነው መሄድ እንችላለን። በተቻለ አቅም እግሩ ላይ ያለውን ጫና መቀነስ ይኖርባቸዋል። አጥንቱ ገና ስለሆነ ቦታውን እንዳይለቅ ጥንቃቄ ማድረግ ያስፈልጋል። እሺ ዶክተር፣ እግዚአብሔር ይመስገን። አሁን ይዘነው መሄድ እንችላለን በሚገባ። ምን አለ አሁን ቢቀርብ አርፈህ ብትቀመጥ። ደህና ነኝ እኮማ። ደግሞ አትርሺ፣ አንቺ ልጅ እኮ ነኝ። ምን አለ አሁን እሷንስ ባታለፋት። እዚህ ጋር ነው በረንዳ ላይ ብቻ። እሺ ቀስ እያልክ። እሺ ትንሽ ነው መንቀሳቀስ። አለሙ ነኝ። እንዴት ነሽ? ማን አልከኝ? አለሙ፣ የአክሊሉ ጓደኛ። አንተ ውሻ! የታባ ሆነ ነው ልጄን በጠራራ ፀሐይ መት ያስደበደብከው? የአባቱ አልበቃ ብሎ። ስለምንድን ነው የምታወሪው? እኔ ምንም የማውቀው ነገር የለም። አንተ ከዚህ ሁሉ ጊዜ በኋላም ለዚህ ቤተሰብ ሰላም አትሰጠውም? አባቱ ለገንዘብ ብለህ ገደልከው። እሺ አሁን ልጄ ለምንድን ነው የምትፈልገው? ይኸውልሽ የተሳሳተ ነገር እያወራሽ ነው። እኔ ስለ የትኛው ልጅሽ እንደምታወሪ ምንም የማውቀው ነገር የለም። ታያለህ፣ እኔ አልማዝ የባሌ ደም ፍትህ አጥቼ ፈሶ ቀርቷል። የልጄ ደም ግን ፈሶ አይቀር። አሳያለሁ። አንቺ ሴትዮ ትሰሚኛለሽ? ስለምን እያወራሽ እንደሆነ እየገባኝ አይደለም። ወይኔ አልማዝ። ሄሎ፣ እኔ የምለው አክሊሉ ላይ እኛ ያደረግነውን ነገር ከኔ እናንተ ውጭ የሚያውቅ ሰው አለ እንዴ? ማለት ሴትዮዋ ታዲያ ምን ሆና ነው ባሌ ላይ ያደረሳችሁት ፍትህ ምናምን እያለች የምትቀባጥረው? ጥርጣሬስ ቢሆን እንዴት በዚህ ልክ ልጠረጥር ትችላለች? ኦ ማይ ጋድ! የሆነ ነገር ማድረግ አለብን። የሆነ ነገር ደህና ነህ አባዬ? እንዴት ነህ? አለሁልህ። ቤቱን ብቻውን አገኘኸው አይደል? ያው አንተ ሰራተኛ ስለማትወድ ሰራተኛ ቀጥረን አናውቅም። አንተም ከሄድክ በኋላ ሰራተኛ ገብቶበት አያውቅም ቤቱ። ይኸውልህ እኔ ልጅ ሰራተኛ ማለት ከጎንህ የምታደርገውን እያንዳንዷን ነገር ከአንተ ጋር ቁጭ ብሎ ወሬ የሚያቀብል ቃል አቀባይ ማለት ነው። በእኛ ቢዝነስ ደግሞ በጣም ብዙ ነገሮች በሚስጥር መጠበቅ አለባቸው። እውነት ነው አባዬ። እንኳን ደህና መጣህ። የት አለች ያቺ ልጅ? እንደው እሷን የወለድኩኝ ቀን መሀን ሆኜ ብቀር ይሻለኝ ነበር። እሷ እንደነገርኩህ እኮ ነው።
ከዛ ከወሮ ብላ ጓደኛዋ ጋር ነች። ቤቱ መች ይታያታል? ይሄን ነገር እንድታቆም ነግሬያታል ነበር እንዴ? እስካሁን አላቆመችም? አረ ጭራሽ ብሶባታል አባዬ። ከማን ጋር ምን ማድረግ እንዳለባት የማታውቅ ልጅ ነች። በዚህ ሁኔታዋ አንድ ቀን ፖሊስ ወይም ሰላይ ጓዳዬ ድረስ ይዛ ገብታ ዘብጥያ መውረድ አይቀርም። እኔ ይኸውልህ ናሆም ያንተ ነገር ሆኖብኝ ነው እንጂ እዛው አሜሪካ ሆኜ ስራዬን ብሰራ ይሻለኝ ነበር። አረ ጭራሽ እናቴንም ድርሻ ምናምን ማለት ጀምራለች። እናቴ ድርሻ ውርስ መሆኑን አዎ እንደዛ ማሰቧ ነው እንግዲህ። ይኸውልህ እኔ ልጅ ከድሃ ጋር ስትሆን እንደዚህ አይነት ወሬ ነው የሚያስተምሩ። ለዚህ ነው ድሃ መጠለው። አረ አባዬ ልጁን ብታየው ትምህርት ቤት ለምን የገባ ልጅ እኮ ነው። በወር እንኳን የሚከፍለው የሌለው ቆሻሻ ድሃ እኮ ነው። እኔ የሚቆጨኝ ምን እንደሆነ ታውቃለህ? አንድም ቀን በዚህ ገልቱ የሆነች ልጅ ሳልኮራ መሞቴ ነው። ምን አይነት ጨካኝ ሰው ነው? የሰው ልጅ እንዴት ሰው ላይ እንደዚህ ይጨክናል? የምር ይሄኔ አንጀቴን ይበላኝ። በጣም እንጂ እንዴት ሰው ላይ እንደዚህ ይጨክናል? በእናትሽ ወይ ከሆኑ ከባድ ሰዎች ጋር ተነካክቶ ይሆን እንዴ? እንደዛ ቢሆን ደግሞ ከሆስፒታል ወጥቷል አሉ። ለምን ቤቱ ሄደን አንጠይቀው እንዴ? መሄድማ አለብን። በይሳ ከጎኑ መሆናችንን ማሳየት አለብን። የሰው ልጅ ደግሞ ሰው የሚታዘበው ሀዘን በገጠመው ሰዓትና በታመመ ጊዜ ነው። እውነት የኔን ነገር ግን መቼ ነው እንደዚህ የምትረጂው? የሌላ ሰው ለመረዳት ግን አንደኛ ደረጃ ነሽ። ክብሪት። አቤት። ስላንተ ሳስብ ምን እንደሚሰማኝ ታውቃለህ? አላውቅም። ምንድን ነው? ደነዝ እኮ ነህ። ይሄ ነው የሚሰማኝ ስለኔ? እኔ ጠበቅኩት ልክ እንደ ወንዶቹ ተንበርክከ በሶፊ ሰርፕራይዝ ታደርገኛለህ ብዬ ስጠብቅ በቅጡ መናገር እንኳን ከበደ። ታዲያ እኔ ምን ላድርግ? አሃ እስካሁን ምንም ትረጂ ነበር ማለት ነው? ለካ ገብቶሽ ነው አይደል እንደዚህ የምታሰቃይ? እንዴት አይገባኝም። ግን ደግሞ እኔ ፍቅር ጥያቄ የምቀበለው ሰርፕራይዝ ከተደረግኩ ብቻ ነው። እንዴ ቀላል አድርግሻለሁ? ቤት ውስጥ ሰው ምን ይለናል? ማን ይሄን እንዳደረገብኝ እኔ ራሴ ደርስበታለሁ። አሁን ስለ መዳን ብቻ አስብ። መቼም እነዚህ ሰዎች እንደሚከታተሉ ለማየ ተናግረዋል። ደግሞ በዙሪያችን የምናገኘው አንዱ የነሱ ሰው ይሆናል። ጥንቃቄ ማድረግ አለብን። ደግሞ እማዬም ቢያለችን እንጂ ጉዳዩን ፖሊስ ቢይዘው ይሻል ነበር። እንደዛማ መጨረሻ አይሆንም። ከታሰረማ መለጠኝ ማለት ነው። እኔ ነኝ ሂሳቤን የማወራረደው። ደግሞ አገኘዋለሁ፣ ቃል እገባልሻለሁ። በቃ እናንተ ከመጣችሁማ እኔ ቤት ደርሼ ልምጣ። ሄኒ መጣው። እሺ ሄኒ ነገርኳት እኮ። ምኑ እንደ ነገርካት? ኧረ አንተ ሰው እንዴት ተሻለ ወይ ይባላል። ቀጥታ ወደ ወሬ። ምን እንዳልተሻሉ እያየን አይደል? የምን ማስተውሰች ደግሞ የኛ ሀገር እኮ ጠያቂ እኮ በጣም ነው የሚያስቀው። በሽታውን አስተውሰሽ ልትሄጂ ነው ብለሽ ለመውጣት ወይ አልተረፍክም እኮ የኔ ጌታ ምን ነው ምናምን እያሉ ህመም ማስተውስ። እሺ ቆይ ምኑ ነው የነገርካት? ለስንት ጊዜ አምቄ የቆየሁትን ፍቅር ነው። አሜሪካ ኢራን ላይ ስትበትን የፈነዳውን ቦምብ ያክል እንደዛ ነው ፍርጥርጥ ያደረኩት። በለው ተነፈስከው እንዴ? ታዲያስ እኔ እኮ ክብሪት ነኝ። እና ጠቀለልኳ። ቀላል ጠቀለልኩት። አሁን የሚቀራኝ መጉረሱ ነው። እንግዲህ ያው በቫር ይታይልኝ ነው። ፍቅሩን ደግሞ እናሳያለን። ምንድነው በቫር የሚታየው? በሰርፕራይዝ ይታይልኝ አላልሽም እንዴ ለህዝብ? እሱማ ታዲያ ዝም ብለህ ሜዳ ላይ ልነግርህ ይፈልጋል እኮ። ይታይልሻል አልኩኝ። አይ በጣም ደስ ይላል። ያዝልቅላችሁ ብለናል። እናመሰግናለን። ይሄን ግን በአንተ ፊት ነው የምነግረው። ገና ለገና ፍቅሬን ተቀብላለች ብሎ ፋውል ሰራ ቢያስብ ግን አለቀው። ኧረ አለሁልሽ። የዛኔ እኔ ራሴ አለቀው እኮ። አባዬ ጀረዛ አታፍሪም ደግሞ አባዬ? እስቲ ምን ሆነሽ ግን አንቺ? ምን ነው አባዬ ገና መምጣት ነው። ምን አለበት ሰላም እንኳን ብትለኝ። ሰሚኛለሽ? ለሰላምታ የሚበቃ ማንነት ሲኖርሽ እኮ ነው። ትምህርትሽን ትተሽ ከማንም ጎረምሳ ጋር ትንዘላዘያለሽ አይደል? ምን ዝም ትያለሽ? ንገሪዋ። በዛ ላይ ደግሞ አባዬ የትምህርት ውጤታ ከዛኛው አመት የባሰ ወርዷል። በየት በኩል ትምህርቷን ትማራለች? ገና ብቅ ሳትይ ስለ ውርስ ታወሪያለሽ? እኔ በቁሜ እያለሁ። ይቅርታ አባዬ። ይኸውልሽ እኔ ከአንቺ የምፈልገው አንድ ነገር ብቻ ነው።
እኔ የምፈልጋትን አይነት ሴት ሁኚ። የዛን ጊዜ ልጄ ነች ብዬ በክብር መናገር እችላለሁ። አቃጣሪ እሳ ያቃጠርኩኝ ያረግሽውን የተናገርኩት ደግሞ ታያለ። ደግሞ እሱ እኔ እንዲወደኝ ካላደረኩ በዚህኛው ትውልድ መቼም አይሆንም። ምናልባት በቀጣይ ከተሳካልሽ ሞክሪ። አሳያለሁ። እሺ
ትምህርት ቤት ደርሼ መምጣት አለብኝ። ኧረ እባክህ ቆይ እንደው ትንሽ ይሻልህ። ምን ነው? ደህና ነኝማ። ደግሞ ስንት ቀን ሙሉ ቀረሁ እኮ ትምህርቴስ። ካልሆነ አብሬ ልሂድን እናንተ። አረማ ደህና ነኝ። ደግሞ ሳምሪንም ይዣት እመጣለሁ። እሺ ጠብቂኝ። በቃ ልብሴ ልቀይርና ልሂድ። ግን ቀስ እያልክ እሺ። ሄሎ ቶ ምን ያመጣል? አሁን ትቢቱ ጥጋቡን በርዶለታል። ምንም ችግር አይፈጥርም። ቢፈጥርም ደግሞ ለሱ አላንስም። እንደውም እንዲሆኑ ነው እንዲያው የምፈልገው። እንደዚህ ሆኖ እንዳየው ነበር ያንን ሁሉ ነገር ያደረጋችሁት። አሁን ተውት ይምጣ። ክራንቹን ይዞ እየመጣ ነው። እግር ማጣት ግን ስሜቱ እንዴት ነው? በህይወቴ ማንንም ጠይቄ የማላውቀውን ነገር ልጠይቅ? እባክህ ከህይወቴ ውጣ፣ ከመንገዴ ዞር በል። ረሳው እንዴ? ፉክክር ውስጥ ከገባው አንተ ነህ። የጀመርከውንማ መጨረስ ልመድ እንጂ ተራ ጀማሪያቱ። እኔ ከዚህ በኋላ ምንም አይነት ነገር አያስፈልገኝ። ተሸናፊነትህን እመን። አንተ ተሸንፈሃል። እዚህ ኮሌጅ ውስጥ እኔ ብቻ አሸናፊ መሆኔን ተናገር። ይኸው የቀድሞ ፍቅረኛ ፊት ለፊት። እሺ አንተ አሸንፈሃል። ጎበዝ። እስኪ ድገመው። ምንድን ነው ያልከው? አሸንፈሃል። እንዴት ደስ ይላል። ሰባራ You have no evidence. ምንም ማስረጃ ሳይኖርሽ በባዶ ሜዳ ነው ያወራሽልሽ። ባለቤቴ ህገወጥ ስራችሁን እኮ ተቃውሞ እንደቆመና ጥብቅናውን እሱ ከያዘው እንደሚያሸንፋችሁ ስላወቃችሁ እኮ ነው ጉቦ ልስጥ ብላችሁ ስትለማመጡት የነበረው። አዎ እሱ ግን አልፈልግም አለ። ከዛም እንደማንኛውም ሰው የሞቱን ዜማ ሰማው። ከገደልከው ወይ ካስገደልከው በኋላ ነው እንደማንኛውም ሰው የሰማሁት የምትለው? በሰዓቱ በዛ ጉዳይ ተጎጂ ሆኜ ብቻ አልነበርኩ፣ ሌሎች ሰዎችም ነበሩ። አይደለም እንዴ? ይሁን፣ እሱን ጊዜ ይፈተዋል። ለምንድን ነው በጠራራ ፀሐይ አንድ ልጄን አስደበደብኩ? እሱ እኮ ስለናንተ ጉዳይ ምንም አያውቅም። I have no idea። ያንቺ ልጅ ቀይ ይሁን ጥቁር ይሁን ምንም የማውቀው ነገር የለም። የእውነትን ያድርገው ቢሆን ኖሮ ነግሬሽ ነበር። እሺ አሁን ምን ቀረኝ ብለን የመጣው? ከብዙ ጊዜ በኋላ ያንን ጉዳይ አሸንፌያለሁ። ነገር ግን ያቋረጥኩትን የሪል ስቴት ግንባታ ለማስቀጠል አንድ ወሳኝ ዶክመንት ያስፈልገኛል። ያ ዶክመንት ደግሞ ባለቤትሽ ከመሞቱ በፊት እዚህ ቤት ውስጥ ደብቆ እንደወጣ አውቃለሁ። ያንን እንዴት አወቅ? ከዚህ ቤት ውጭ የትም ሊያስቀምጥ አይችልም። የምትፈልጊውን ገንዘብ ጥሪልኝ፣ ዶክመንቱን ስጪኝ። ትሰማለህ? እኔ ስለዛ ዶክመንት ምንም አላውቅም። ባቅ እንኳን ባለቤቴ ያላመነበትን ነገር እኔ አሁን ቆሜ አላረገውም። ጦርነት ለመጀመር ካሰብሽ እንደምታሸንፊ እርግጠኛ ሁኚ። አለበለዚያ ባትጀምሪ ይመረጣል። ያን ዶክመንት ለማግኘት የቱንም ያህል ዋጋ ከፍላለሁ። ምን ለማለት እንደፈለኩኝ በሚገባ የተረዳሽኝ ይመስለኛል።